ይባላል በል አለው እንደዚህ በጣም እንደኛ ካልጨፈርን አለ በጣም ነው የምታምሩት። በጣም ደስ ትላላችሁ። እናመሰግናለን። እዚህ ድረስ መጣችሁ እንግዲህ ቀናችንን ስላሞቃችሁልን እንደዚህ ፍክት ብለን እንድንገባም ፕሮግራማችንን እንድንጀምር ስላደረጋችሁን ከልብ እናመሰግናለን። ተመልካቾቻችን ከኢቲቪ መዝናኛ ቅዳሜ መዝናኛችን አሁን ጀምሯል። ነመስቴ ብለናል። ሰላም እንዴት ናችሁ? ቅዳሜያችን ተጀምሯል። ዛሬ በቅዳሜ መዝናኛ እንግዲህ እንደዚህ በህንድ ልብስ ፏ ብለን ከሰሞኑ የህንዱ ጠቅላይ ሚኒስትር ሀገራችንን መጎብኘታቸውን አስመልክተን በህንድ ዳንስ በህንድ ልብስ ፋፈሽ ብለን ጀምረናል። በሚገርም ሁኔታ ነው ዛሬ እንግዲህ ዲሳንሶች በተለይም ደግሞ ህንድ ያለን እስኪ መስለን ድረስ አይደል እንዴ ግቢያችን ውስጥ እንዲህ ያለ አንተውም አላችሁ ከነሱ በላይ እንችላለን አላችሁ አለን እኮ እኛ አናቆም ብለን እኮ አንቺ ነሽ ያስቆምችን። ተመልካቾቻችን እንግዲህ በተለይም ደግሞ ሰሞኑን ህንድና ኢትዮጵያ በተለያዩ ሚዲያዎች ላይ እንግዲህ የነበረንን ይሄ የሁለትዮሽ ግንኙነት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ መምጣታቸውን ተከትሎ እንግዲህ በርካታ ሚዲያዎች ያወሩት ነበረ። በተለይ የህንድ ሚዲያዎች በጣም አጥለቅልቀውታል አይደል? ኢትዮጵያ ታላቅ ሀገር ነች፣ ልክ እንደ ህንድ ቀደምት ሀገር ነች። ሁለቱ ቀደምት የሆኑ ሀገሮች ደግሞ ልክ ጠቅላይ ሚኒስትሩ ናሬንድራ ሞዲ እንዳሉት በፓርላማው ላይ የአንበሳ ሀገሮች ላይ በመምጣት ደስተኛ ነኝ ብለዋል። እንግዲህ ያንን እውነት ያየንበት ነበረ። እሱ ምክንያት በማድረግ ዛሬ የመዝናኛ ዝግጅታችን ቅዳሜ የመዝናኛ ተመልካቾቻችን ይህም በመሰለ ሁኔታ ወደ እናንተ ይደርሳል። ህንድን ከኢትዮጵያ ጋር ያላቸውን ቁርኝት በማስመልከት እንግዲህ በሙዚቃ እንደገባ ነው ዝግጅቶቻችን በብዛው ከሱ ጋር የተቃኙ ይሆናሉ። ሌላው ደግሞ ሁለቱ ጠቅላይ ሚኒስትሮች እንግዲህ ባረጉ ጉብኝት ላይ የሙዚቃ ስራቸውን ያቀረቡ እነዚህማ ህንዳውያኖች ናቸው የተባሉ ግን ኢትዮጵያኖች አይደለ የተባለላቸው ምክንያቱም በጣም ህንድኛን በሚገርም ችሎታ ምን ሰማ ብንሆን ኖሮ እኛ ራሱ በጣም አቀላጥፎ ነው የሚናገሩት። አቀላጥፎ ይዘፍናሉ። ሙዚቃቸውንም እንዲሁ አቅርበዋል በክቡር ጠቅላይ ሚኒስትር በእኛ ጠቅላይ ሚኒስትርና በህንዱ ጠቅላይ ሚኒስትር ፊት ማለት ነው። እነሱን ይዘን እንግዳ አድርገን መጀመሪያ ከውጭ ከዛ ደግሞ ወደ ውስጥ ስቱዲዮ እንገባለን። ብቻ አብራችሁን ካላችሁ የምትደሰቱበት ቅዳሜ አብረን እናሳልፋለን። እነሆ ቅዳሜ መዝናኛችን ተጀምሯል። ተመልሰን ተገናኝተናል። ከእንግዶች ጋር ነው የተመለስነው። እንግዶቻችን እንግዲህ ባለፈው ሳምንት የህንዱ ጠቅላይ ሚኒስትር በሀገራችን ይፋዊ የሆነ የሁለት ቀናት ጉብኝት አድርገው ነበረ። የእሳቸውን ጉብኝት ተከትሎ ደግሞ የተለያዩ ሁነቶች ሲካሄዱ ነበር በከተማችን። አንዱ ደግሞ በህንድ ሙዚቃ ጠቅላይ ሚኒስትሩን ያስደመሙ ወጣቶች እዚህ ይገኛሉ። እንኳን ደህና መጣችሁ። ሁላችንም እንደተመለከትነው በጣም የሚገርም የህንድ ሙዚቃ አቅርባችሁ እውቅናችሁ እኛ ሀገር አይደለም ኢትዮጵያ ውስጥ ብቻ ሳይሆን በተለይ ደግሞ በህንድ ሀገር በጣም ታዋቂ ሆናችኋል። በተለያዩ ሚዲያዎች የፊት ገጽ እየሆናችሁ እየወጣችሁ ነበርና እንደው እንዴት አገኛችሁት? እንዴት ነበር ስሜቱ? እንግዲህ ከኔ ሲጀምር እኔ እዛ ስልክ አይፈቀድም ነበር። ስልኬን ጥዬ ነው ወደ ፕሮግራም የሄድኩት እና እንደው ከጠቅላይ ሚኒስትሩ ጋር እንደው አንድ ፎቶ እንኳን ካገኘው እንደው ለህንድ ጓደኞች የማሳያቸው እያልኩኝ ነበረ። ከዛ እኔ ገና ክፍሌ ገብቼ ስልኬን ስከፍት እንዳለ ያልተደወለልኝ ቦታ የለም ምን የለም፣ እንደው ገጭ ብሎ ፊት ለፊት ሆኗል እና በጣም ልዩ ኤክስፒሪየንስ ነበር። እስቲ ጓደኞች ባትነሽም ተነስተሽ ቪዲዮ የበለጠ ፓወር አለው። ከኢትዮጵያ በላይ እንደ ሀገር አሁን በጣም ታዋቂ ሆናቸዋል። ያው እንግዲህ አጋጣሚ ሁሌ የምንፈልገው አጋጣሚ ነበር። ከልጅነታችን ጀምሮ ያው ህንድ አገሪቷ ሀገራት ከኛ ጋር በጣም የተቆራኘች ነች እና ህንድ ሀገር ደግሞ ያው በሴሌብሪቲዎች ኖቲስ ስንደረግ ያው የመጀመሪያው ባይሆንም ግን በተከበሩ ናሬንድራ ሞዲ በጠቅላይ ሚኒስትሩ ግን አብረን ነን እሳቸውን አግኝተን መታየታችን በጣም ትልቅ እንትን ነው የፈጠረው ማለት ነው። ሙዚቃው
ምንድነው ታሪኩ? ምን አይነት ይዘት ቢኖረው ነው? በሚዲያዎች ብቻ አይደለም በግለሰቦችም በጣም እየተቀባበሉት ነበርና ክቡር ጠቅላይ ሚኒስትሩ ራሱ ተመስጠው ነበር ሲሰማቸው የነበረው በጣም ስቶሪው ምን ይሁን የሚለው በጣም ኪውሪየስ አደረገ። ስለምንድን ነበር ሙዚቃው? እንግዲህ ሙዚቃው የሁለት ሀገር ሴቶችን በደንብ አድርጎ የሚያሳይ በሁለት ሀገሮች መካከል የሚደረገውን ታሪክ የሚያሳይ ነውና እኛ ሙዚቃውን በመዝሙር መልክ አድርገን ስናቀርበው ቢበልጥ ደግሞ የሰው ልብ ላይ እንዲያርፍ ሆኗል። የመንፈሳዊ ይዘትም አለው። ስለ ሀገር ክብር የሚያወራ ነው። ደርቲ ሱናሪ አንበርኒ ላይ ይላልና ወርቅ የሆነች ምድር ወይ ወርቅ የምታፈራ ምድር ሰማያዊ ሰማዮች ያሏት ወፎች የሚዘምሩባት ምርጧ ሀገር እንደዚህ አይነት ሀገር ነው ያለኝ እኔ ሀገሬ እንደዚህ ነች ሀገሬ እንደዚህ ነች የሚል መልእክት ያስተላለፈ ነውና ትንሽ ሙዚቃው ልብን የሚነካና ደስ የሚል ነው። እንግዲህ እሳቸውን በጣም ተገርመው እንደዚህ ብለው እስካሁን ድረስ ነው ያደረገው። ግን አንድ ነገር አልገረማችሁ? ምን የገረመኝ ምንድነው ብዙ ጊዜ በሆነ ነገር የምንሳበው የሆነ ነገር ፍላጎት ሲኖር ወይም ከዛ ጋር ሪሌት የሆነ ነገር ሲኖረን ነው አይደል? ህንደኛም ለመውደድ ወይም ደግሞ አሁን የህንደኛ ሙዚቃዎችን ለመስራት ከዛ ስራ ጋር የተያዘ ሙያ ነበራችሁ? እንግዲህ የሁላችንም ታሪክ ይለያያል አጀማመሩ እና ያው ግን ፊልሙ ነው ያው የጋራ ነገራችን ፊልሙ ነው። በፊልም ነው እኔም እንደውም ኢቲቪ ከ2 ዓመት በፊት ነው 1 ዓመት በፊት መጥቼ ነበርና 12 ዓመት እያለሁ መጀመሪያ ጊዜ ህንድ ፊልም አየሁ እና በቃ እኔ ህንድ ፊልም ላይ በጣም የሳበኝ ነገር ምንድነው ታስታውሻለሽ? የመጀመሪያው ፊልም አዎ ምንም የለም መሐበቴ እና ህንድ ፊልም ላይ እኔ በጣም የሳበኝ ነገር ምንድነው ዓለም ፍትሃዊ ብትሆን እንደ ህንድ ፊልም ትሆን ነበር። ምክንያቱም ህንድ ፊልም ላይ እውነተኛው ሰው ሁሉ ጊዜ ያሸንፋል። እንደገና ድሃም ሆነ ሀብታም እውነትን ይዞ መራመድ ላይ ነው የሚያተኩሩት። የፍቅረኛሞች ፍቅር እውነተኛ ነው፣ ዘላቂ ነው። እንደገና ደግሞ ኢቭን የማይተዋወቁ ሰዎች ተገናኝተው ወንድሜ፣ እህቴ፣ አክስቴ፣ አጎቴ ተባብለው በእውነተኛ ይዛመዳሉና ያ ነው እኔ ህንድን በጣም እንድወድ ያደረገኝ። የኔ ኤክስፒሪየንስ እንኳን ትንሽ ክሬዚ ነው። በ5 ዓመቴ ነው ለመጀመሪያ ጊዜ የ5 ዓመት ልጅ የ5 ዓመት ልጅ። እሺ ይሄን እንስማው። ይሄ ቤታችን ውስጥ እንትን ነበር ዲሽ ነበር እና ብዙ ዲሽ አልተለመደም በዛ ሰዓት እና እንደ አጋጣሚ ዲሹ የህንዶች ቻናል ብቻ ነው። ወደዚህ ስታረጉን አረቦች ዲሽ በፊት ያገው ድሮ ከዛ እዛ ላይ የሆነ የህንድ ቻናሎች አሉ የህንድ ኤምቲቪ ባሉ እና እነሱን ሳያቸው ህንዶች እንደሆኑ ማለት ነው። እና ለመጀመሪያ ጊዜ ሰልማን ካን የሚባል አክተር አለ። እሱን አየሁት። በቃ እኔ እንደ ሰው መጀመሪያ ነገሮችን ኦብዘርቭ ሳደርግ ለመጀመሪያ ጊዜ ህንድ ፊልም ነው። እና ሰልማን ካን የሚባለው አክተር ሰው ራሱ አይመስለኝም ነበር፣ መልአክ ነበር። ከዛ በኋላ እንግዲህ በ13 ዓመቴ ቋንቋውን ቻልኩት ማለት ነው። ፊልሙን እያየሁ ብቻ ማለት ነው። ከዛ ግን እኛ ከብዙ ዓመት በፊት ከ10 ዓመት ከ15 ዓመት አካባቢ አብረን እስካሁን ከነሱ ጓደኞቼ ጋር ማለት ነው ኤምባሲ ውስጥ ደግሞ የተወሰነ የመጻፍና የማንበብ እንትን ጨመረንና አሁን በኢትዮጵያ ሰርቲፋይድ የሂንዲ ስፒከር መጻፍም ማንበብ የሚችሉ ለመሆን በቃን ማለት ነው። ይሻባሩ ነው የእንድሻን አይደል? የምትልኪ መንገር ነው እየሄድኩ ያለሁት አላወኩም። ውሻ በጣም ነበር የምፈራው። ውሻ ሲያባረኝ የገባሁበት ግቢ አጋጣሚ የኢትዮጵያ ውስጥ ቪዲዮ ቤት ነበር 50 ሳንቲም እየተከፈለ ፊልም ይታይ ነበርና ሲኒማ እሱ ነው የጀመረው። ትንሿ ሲኒማ ነው። በዛ ገባው። በአጋጣሚ የመጀመሪያ ፊልም የነበረው ቪጄ ፐት ሚዲያ ጄዴቪካን ፊልም ነበር። እዛ ላይ አንድ ዘፈን ራሆሚን ሲ ሙላካት ወገይ ጂሲ ደርቲቲ ወይ ባት ወገይ የሚለው ዘፈን ዜማው ግጥሙም ውስጥ ይነካል። ምን ማለት ነው? ዜማው በተለይ ዜማው አሁን ውስጥ ያለና ራሆሚን ሲ ሙላካት ወገይ ራሆሚን ሲ मुलाकात हो गई जिसे डरती थी वही बात हो गई ना በቃ ዜማው ውስጥ ይነካል። ዜማው ውስጥ ይነካል። ከዛ ባሻገር ቀደም ወንድሞቼ እናት እንዳለችው ጓደኞቼ እንዳሉት ፊልሙ ላይ በብዛት እመኔ መንፈሳዊ ፊልም ማለት ይቻላል። ጥላቻ እንድታሸንፍ የምትችለው ፍቅር ነች የሚል ዲያሎግ አለበት እዛ ላይ
ብዙ ዘፈናቸው ላይ ከታላቁ መጽሐፍ ከመጽሐፍ ቅዱስ ጋር የሚገናኝ ፊልም ሁሉ አላቸው። በተለይ ደርከን የሚለው ፊልም መንፈሳዊ ፊልም ነው ማለት ይቻላል በትክክልም እና ሰውን ያንጻል። ስለ ታማኝነት ነው የሚያስተምረው ፊልሙ። ለታማኝነት ሰዎች ህይወታቸውን ሲሰጡ ስለ ሀገር መውደድ ያስተምራል። በዚህ ደረጃ ስለሆነ እንድንወደውና እንድናፈቅረው አድርጓል። ፊልሙን ግን የህንድን ፊልም ግን በመጀመሪያ በማስተዋወቅ ደረጃ ነፍሱን ይማረውና አለባቸው ፕሮግራም ላይ ተጋብዤ እዛ ላይ ዘፈንና ዳንስ እየቀረብኩት ላይ አለብኝ ሾው ላይ ከስሪቲ ዳንስ ግሩፕ የሚባል ነበር ድሮ በጣም የቆየ ስሪቲ ዳንስ ግሩፕ እዛ ላይ ሆኖ ቃለ መጠይቁን ከተፈራ ነጋሽ ጋር ነው። እንደው ይቀርበልኝ ስንት ዓመትህ ነው አንተ? አይ ምን አይነት ሚሊ እኔ አልገለርኩ ማለት ነው። ችግር የለውም። እኔ 44 ዓመቴ ነው። 44 ልጁ ነው ማለት ነው። ዓመት ማለት ነው። በጣም እንጃ የዛሬ ስንት ዓመት እንደሆነ አላስታውስም። 94 ላይ ይመስላል። አይ ቲንክ አለባቸው ራሱ ከሞት 18 19 እንደዛ አካባቢ ሆኖታል። አስራዎቹ ውስጥ ሆነ አስራዎቹ አካባቢ ነው የሚሆነው። እዚህ ነው ወይ ነው ሄዳችሁ እዛው ነው ተምራችሁ የመጣችሁት? የህንድን የባህላዊ ዳንስ የተማርነው እዚሁ ነው ማለት ከፍላጎት አንጻር ማለት ነው። ያንዳንዳችን ፍላጎት አለን። ያው ግማሾቻችን ህንዳዊዎች ነን ማለት ይቻላል። ለምሳሌ እኔ በአባቴ ህንዳዊ ነኝ። እኔ አምናለሁ፣ ምንም ችግር የለም። መቼ ነው የጀመረው ስሪቲ እና እንዴት ተቋቋመ? እንዴት ነው አላወቅንም። እኛ አርት አለች ከቦታ ቦታ ጠራችን እንደ ንፋስ ከኮተቤ ከቄራ ከመርካቶ ከካሳንቺስ ከጊንጭላንድ ከስኮትላንድ ከምናምን ነገር አጠቃላይ ማለት ነው። የመጀመሪያዋ ክሪሽማ ካፑር ነው የምትባለው። ክሪሽማ ካፑር ሞራል ያስፈልጋታል። የሁለተኛዋ ጁሂ ቻውላ ነው የምትባለው። ከዛ የሶስተኛዋ ደግሞ አሽዋራሪ ትባላለች። ያው እኔም ራሴ ሰንጄዳ ትባላለሁ ማለት ነው። ውጭ ሀገር ብንሄድ አንድ ሰው ሃይ ሃው አር ዩ ከሚለን ሰላም እንዴት ነህ ካለን እንዴት ነው ምሳም ልንጋብዘው እንችላለን አይደል? እንደዛ ነው። እና እነሱም ደግሞ እንዴት ነው ከሀገራቸው ርቀው አሁን ከውጭ የመጡትም ሰዎች በጣም የኛ ፕሮግራም ላይ ምናልባት ያተኮሩት የኛ ፕሮግራም በጣም ትልቅ ሆኖ ወይም ደግሞ የተሻለ በጣም የላቀ ደረጃ ምናምን ኖሮት ሳይሆን ምንድነው ያንን በቃ የሀገራቸውን ፍቅር የሚያሳየውን ያንን ስሜት ሲያዩ በጣም ልብ ይነካል ማለት ነው። ኢትዮጵያዊነትን ለህንዳውያን ህንዳዊነትን ደግሞ ለኢትዮጵያውያን የምታሳዩ መልኮች ይሆናላችሁ ማለት ነው። መልካም። ከዚህ ቀደም እንግዲህ እንደ ሀገር ሄዳችሁ የተለያዩ ስራዎችን እንዳቀረባችሁ ሰምተናልና እንዴት ነበር ኤክስፒሪየንሱ? ምንድነው የሰራችሁት? እስኪ ስለሱ ንገሩ። እሺ ያው እንደ ሀገር ያው አንዳንድ ካልቸራል ኢቨንቶች ላይ ለመሳተፍ ነው የሄድነው። የተለያዩ ፕሮግራሞች እና እዛ ሀገር የሄድንበት ወቅት በቃ በጣም ሀሪፍ አቀባበል ነበር ያደረጉት። እጅግ በጣም የማንረሳው በቃ ማለት እኛን አይተው በጣም የተደመኑ ሁሉ ነገራችን። እኛ ኢትዮጵያውያን ደግሞ ያው እናምራለን ስንታይ ከየትኛው እውነት ጸጉራችንን ይነኩናል መጥተው በቃ በየቀኑ በሰልፍ ነው ከኛ ጋር ፎቶ የሚነሱት እና በቃ በጣም ስለ ሀገራችን በቃ በደንብ አሳውቀናቸው የመጣ ነው። ከክቡር ጠቅላይ ሚኒስትሩ ጋር ከነበራችሁ ቆይታ በኋላ በርካታ ምላሾች አግኝተናል ብላችኋል። ምን ይመስላል ግብዣስ፣ ኢንቪቴሽን፣ ጓደኞች ምናምን እንዴት ነው? እኔ በጣም ይገርማል። ጠዋት 1 ሰዓት ላይ ነው ስልክ የቀሰቀሰ በዋትስአፕ። ከዚህ በፊት የዛሬ 8 ዓመት አካባቢ ላይ ከአንድ ህንዳዊ ጋር ሰራ ነበር እና መጀመሪያ ስልክ የጠራ የገባልኝ እሳቸው ነው። ከዛ ሚስተር አንጃን ይባላሉ። ልጄ ነው የሚሉት። በጣም ወዳቸው ነው። በጣም ነው ወዳጅ። ምክንያቱም በቃ ፊልም ላይ ያየሁትን ትክክለኛውን ማንነት ያለውን ሰው በሱ አግኝቼዋለሁ። ለሰው የሚያዝን ቀርቦ የሚረዳ ፊልም ላይ እንግዲህ አባቱ ነው የሚሰሩትን ካራክተሮች ታስታውሳላችሁ ያስባለሁ። ሽቁጥቁጥነት ስሜት ያላቸው ስቲል አሁን ድረስ ይደውልልኝ ልጄ እያለ ነው። ልጄ ዛሬ እኮ ከጠቅላይ ሚኒስቴራችን ጋር አግኝቼ አይቼ በቃ እስኪ ነገ አላስችላለኝ እና በቃ አሁንማ እስኪ በእንደኛ በለው አዘም ይላል በለው እንዳለ ቤታ አሉ ልጄ ማለት ነው። ቤታ में आज बहुत खुश हूं क्योंकि आप हमारा प्राइम मिनिस्टर के साथ मैंने तुमको देखा इसलिए मैं बहुत खुश हो गया हूं। अभी बस रात जाने के लिए मैं बहुत बेसब्र इंतजार कर रहा था लेकिन आज मैं बहुत खुश हो गया हूं። እንደዚህ በጣም ደስተኛ ነኝ። እስኪ ነጋ ደስ ነው የቸኮልኩት ምናምን
እንደው ምናምን መጨረሻ ላይ እኛ በአካል እናገኛችሁ የምንፈልገውን የምንሳሳላችሁን እናንተ ስላገኛችሁ አሁን በሚቀጥለው ስትመጡ አንተ ነህ ለኔ የምትፈርምልኝ እሱም ተብሏል ባይዘው እንደዚህ ተብሏል። ይህንን እድል ያመቻችልን ሚስተር ረንጂትን በዚሁ አጋጣሚ እጅግ ከልብ እናመሰግናለን። እናንተም የምስጋና እንድታደርሱልን በአክብሮት ጠይቃለሁ። ለመሰነባበቻ ለጠቅላይ ሚኒስትሩ ያቀረባችሁትን ሙዚቃ አብረን እንለዋለን። አብራችሁ ትጫወታላችሁ። እንድኛ ትችላለህ እንዴ? ያው እንከተላለን ስላልንላችን። ከሱ በፊት ግን የምትወዱት የህንድ አክተር አንድ ጥቀሱ ብትባሉ ማን ትጠቅሳላችሁ? አንድ ብቻ። እሺ ያው እኔ ማንም ሰው አይቶ ይገምተኛል። በጣም ያው የምወደው አክተር የተለየ ከመሆኑ የተነሳ እኔ የምወደው አክተር የዓለሙ የቦሊውድ ሳልማን ካን ንጉስ ስታር ሳልማን ካን። እኔ ግን የገመትኩት ቅድም በልጅነት የሳልማንን አይቼ ነው ምናምን ስላልክ ሳልማን ትላለህ ብዬ ነበር። ግን ካድከው። ሻሩክ እንግዲህ የፍቅር ንጉስ ነው። የፍቅር ንጉስ ደግሞ ያለ ንግስት ሊሆን አይችልም። እውነት ነው። ካጀልና ሻሩክ በቃ እነሱ ፍቅርን የፍቅር ተምሳሌት ናቸው። እኔም ያው እነሱን እያየው ነው በቃ ፍቅር ያዘኝ በእነሱን እያየው ነው በእነሱ ናቸው። ኩችኩቾታዬ አብዛኛው ኢትዮጵያዊ የሚያውቀው በቃ እነሱንም አይቶ ኩችኩቾታዬ የሆነ ይሰማኝ አንድ ነገር ክሊፕ ይሰማኝ እንሰራለን እንግዲህ በአበሻ አድርገን። በፍቅር ጠብ ያደረገችኝ ጁይ ቻውላ ነች። ጁይ ቻውላ የምትባለች ከወንዶች ተዋናይ ግን ዝንदगी जीने का तब आता है दोस्त ይላል ሲናገር जिंदगी जीने का मजा तब आता है दोस्त जब मौत का उंगली पकड़ के थाम ले जिंदगी ማለት ሀገር ነው ህይወት ነው ህይወት የሚያስደስተው መቼ ነው የሞትን ጣት ዘመበላችንም እና ይሄንን ያለው संजय दत्त ነው संजय दत्ትን እጅግ በጣም ነው የምወደው እና ናና ፓቴከር አሚታብ አይረሳም እዚህ ጋር ግን ለጁሂ የገጠመላት ገጥም ነበረ አይልሻ ለጁሂ የገጠመላት ገጥም ይበልልኝ ማለት ነውና አረ እሺ የምር እኔ አሁን ቋንቋውን ለማወቅ ጥረት ካደረገች መካከል ተዋናይ ጁሂ ቻውላ ነች። እሷን የማግኘት ምኞቱ ነበረኝ። እሷን ለማግኘት ስም በሚሄድበት ቪዲዮ ቤት አንዳንድ ቃላቶችን መዘግብ ነበር። ከዛ ግንኙነቴን ከህንዶች ጋር እያደረኩ በስተመጨረሻ ላይ ግጥም ጻፍኩላትና ምናልባት ቢደርሳት ከሆነ እንደሚከተለው አቀርባለሁ። እና ደርሳለሁ። आपका घर उस पार मेरा घर इस पार आपसे मिलने के दिल है बेकरार संजय दत्त गोविंदा और अक्षय शाहरुख खान तुम पे मरती होगी जूही मेरी जान ገጥሟል አሁን ትርጉሙን ትነግረናለህ። አንቺ ባህር ማዶ እኔ ባህር ተርጓሚው እዚህ ስላገኘ ማር आपका घर उस पार ማለት ያንቺ ቤት ወዲያ ነው የኔ ወዲህ ማዶ እንደሚባለው ነገር ነው። आपके घर उस पार मेरा घर इस पार आपसे मिलने की दिल है बेकरार ማለት አንቺን ለማግኘት ልቤ ሁሉ ጊዜ ይመኛል ምኞት ያደርጋል ነው። संजय दत्त ጎቪንዳ और अक्षय शाहरुख खान ማለት እነዚህ እንዳለ ተዋናዮች ናቸው። संजय दत्त አለ ሞዶ ተዋናይ ነው። अक्षय አለ शाहरुख खान እና ጎቪንዳ ላንቺ ይሞቱልሻል በውበቷ ተደንቆ ማለት እሺ አይ ቀጥል እና እንደዚህ ብዬ ነው የገጠምኩላት። በዚሁ አጋጣሚ ለሷም ደረሳት። አይ ይሞቱልሻል ብሎ እንዲቀጥል ግን ብሎ እንዲቀጥል ነበር የጠበቅ ግን እኔ ብለ ቻል ያው ለጁሂ ቻውላ ሻሩክ አይሞትም እሷ ነች ለሱ የምትሞተው። አይዞህ አታክ እያደረገህ ነው ጥቃት እየፈጸመብህ ለፊት ለትወናማው የእውነት ግን እሱ ነው የሚወዱት። በእውነት በጣም ደስ የሚል ጊዜን ያሳለፍነው። ስለመጣችሁ ሀሳባችሁን ስላጋራችሁን እጅግ በጣም እናመሰግናለን። ግን ከመሰነባበታችን በፊት ቀደም ብለን እንዳልነው ለሁለቱም ጠቅላይ ሚኒስትሮች ያቀረባችሁትን ሙዚቃ ትሉልናላችሁ። ለኛ ለቅዳሜ መዝናኛ ተመልካቾቻችን ለናንተ ከዚህ ለጠቅላይ ሚኒስትሮች የቀረበው ሙዚቃ ይቀርብላችኋል። सुनहरी अंबर मिला हो धरती सुनहरी अंबर मिला हर मौसम रंगीला ऐसा देश है मेरा हो ऐसा देश है मेरा ऐसा देश है मेरा हो ऐसा देश है मेरा बोल पपीहा कोयल गाए हो
बोल पपीहा कोयल गाए सावन गिर गिर आए ऐसा देश है मेरा हो ऐसा देश है मेरा ऐसा देश है मेरा हो ऐसा देश है मेरा ወይ ደስ ይላል ግን ደስ ይላል በጣም ደስ ይላል የቅዳሜ መዝናኛችን እንደቀጠለ ነው። እናንተም የትም ሳትሄዱ ከኛ ጋር እንድትቆዩ እየጋበዝን በቀጣይ ያሰናዳነው ቆንጆ ዝግጅት አለ። ያንን ተከታትላችሁ ስትመለሱ እኛ ልብሳችንን ቀይረን ስቱዲዮ ገብተን እንጠብቃችኋለን። መልካም ጊዜ